እግዚአብሔርን ክፉ አድርጎ መፍራት አይገባም። እግዚአብሔርን ጨካኝ አምላክ አድርጎ መፍራት አይገባም። እግዚአብሔርን አምባገነን አምላክ አድርጎ መፍራት አይገባም። እግዚአብሔርን መፍራት የሚገባው መሐሪ አምላክ እንደሆነ አውቃችሁ ነው። እግዚአብሔርን መፍራት የሚገባው ርህሩህ እንደሆነ አውቃችሁ ነው። ታጋሽ እንደሆነ፣ ስለኛ ዋጋ የከፈለ እንደሆነ፣ ስለኛ ስጋውን የቆረሰ ደሙን ያፈሰሰ አምላክ ስለኛ የሾህ አክሊል እንደተቀዳጀ መስቀል ተሸክሞ እንደተደፋ ስለኛ 6666 ጊዜ እንደተገረፈ አውቆ ማክበር ይገባል እንጂ ጨካኝ አድርጎ መሸሽ አይደለም። ያንተ ኃጢአት የትኛውም ጊዜ ላይ ከእግዚአብሔር ሊለይህ አይችልም። የትኛውም አይነት ኃጢአት፣ የትኛውም አይነት በደል፣ የትኛውም አይነት ተንኮል፣ የትኛውም አይነት ቂም፣ የትኛውም አይነት በቀል፣ የትኛውም አይነት የዝሙት ኃጢአት፣ የአመንዝራነት ኃጢአት የትኛውም ቢሆን ንስሐ ከገባህበት በፍጹም ከእግዚአብሔር ይቅርታ ምህረት የማታገኝበት ኃጢአት የለም። ብዙዎቻችን በተሳሳተ መንገድ እግዚአብሔርን እንፈራዋለን። ብዙ ሰው አሁን ከቤተክርስቲያን የሚርቀው በጣም ደግሞ ማዝነው ብዙዎች ከቤተክርስቲያን መራቃቸው ብቻ አይደለም ኃጢአታቸው መልሶ እየወጋቸው ህሊናቸውን እያደማቸው ራሳቸውን የሚያጠፉ ወጣቶች በጣም ብዙ ናቸው። እግዚአብሔር የሚጸየፋቸው እየመሰላቸው ይቅር ማይላቸው እየመሰላቸው እንደኛ እየተከታተለ ኃጢአታቸውን እያነሳ ቆይ አለቅህም እያለ ጨካኝ አምላክ የሆነ እየመሰላቸው ከእግዚአብሔር እየራቁ ለራሳቸው ይቅርታ ሳያደርጉ ራሳቸውን የሚገሉ ሰዎች ብዙ ናቸው። እግዚአብሔርን በተሳሳተ መንገድ መፍራት አይገባም። ለመዘጋጀት አለመፍራት ነው የመጀመሪያው። አንተ ታናሽ መንጋ አትፍራ። ታናሽ የመሰለህ ብትኖር አትፍራ። አካል የጎደለ ብትሆን ሰዎች እንዲህ ነው የሚሉ ሰው ብትኖር አትፍራ። ክርስቶስ በሙሉ ሰውነት ነው የሚቀበልህ። የሚያውቅህ በሙሉ አካልነት ነው። ሌሎች ማየት አትችልም ማየት የተሳነነ እንደሚሉ እግዚአብሔር አንተ ማየት አትችልም ብሎ የሚሰድብህ የሚተውህ አምላክ አይደለም። ከሚያየው ሰው በላይ ወይም አያለው ከሚለው ሰው በላይ በሙሉ ሰውነት ነው እግዚአብሔር የመዘገበህ። ለአንተ ለእኔ እኩል የተከፈለ ዋጋ ነው ያለው። አንተ ታናሽ መንጋ አትፍራ። በደረጃ ዝቅ ያልክ የሚመስልህ በኃጢአት ዝቅ ያልክ የሚመስልህ ቤተክርስቲያን መጥተህ ባለማገልገልህ ዘማሪ ባለመሆንህ ዲያቆን ባለመሆንህ ካህን ባለመሆንህ ሰባኪ ባለመሆንህ ሰንበት ተማሪ ባለመሆንህ ምናልባት እንደሌላው በየቀኑ መምጣት ባለመቻልህ ራስህን እንደ ትንሽ አትቁጠር። በኩር ነህ፣ የእግዚአብሔር በኩር ነህ። አንተ ከፓትርያርኩ ጋር እኩል ክርስቶስ የሞተልህ ነህ። አንተ ታናሽ መንጋ አትፍራ። መንግስትን ሊሰጥ ፈቃዱ ነው። እግዚአብሔር መንግስቱን ሊያወርስ ፈቃዱ ከሆነ ምንድነው ወደ ኋላ የምትለው? ምንድነው የምታፍረው? ምንድነው በሌላ ሀፍረት የምትሽመደመደው? ለምንድነው? የእግዚአብሔርን ቸርነት እንረዳው፣ ምህረቱን እንረዳው። በተሳሳተ መንገድ ሰዎች እግዚአብሔርን ተረድተውት ከመሞት በላይ ክርስቶስ ምን ይሁን? ራሱን አሳልፎ ከመስጠት በላይ ስጋ ከመቁረስ ደም ከማፍሰስ በላይ ሌላ ምን ይሁን? መስቀል ተሸክሞ በፊታችን ከመውደቅ በላይ ከመናቅ በላይ የረከሰ ምራቃችንን ከመቀበል በላይ በፊታችን ደም አፍስሶ ስጋው አልቆ ደሙ አልቆ አጥንቱ እየተቆጠረ ከመሞት በላይ መስቀል ላይ ከመቃተት በላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከመጮህ በላይ ክርስቶስ ምን እንዲያደርግልህ ነው የምትፈልገው? ምንድነው ይሉኝታ የሚይዛችሁ? አንዳንዶቻችሁ ምንድነው ይሉኝታ የሚይዛችሁ ለመቁረብ? ምንድነው ይሉኝታ የሚይዛችሁ ንስሐ ለመግባት? እንዴት ክርስቶስ ምሬሃለሁ ይቅር ብዬሃለሁ እያለ አይ አንተማ ይቅር አላልከኝም የበፊቱን ኃጢአቴን አስበህ ነው አይደል እያልን ወደ ኋላ እየቆጠርን እንደዚህ እያልን ወደ ኋላ የምንጓዝ ሰዎች በጣም ብዙዎች ነው። እኔ በተረዳሁት የብዙ ሰዎች ከሃይማኖት መውጣት መፍራት ነው።